ሰላም ውድ የቻናሌ ቤተሰቦች ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛና ሂሳብ ሌሎች የትምህርት አይነቶችን በኦንላይን ያስተማር እንገኛለን። በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮች እየደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን የአማርኛ ፊደላትን ድምጻቸውን ይዛችሁ ቅርጻቸውን ለመለየት የተቸገራችሁ ተማሪዎች ይሆናል ብዬ ያዘጋጀሁትን ቪዲዮ ነው ይዤላችሁ የመጣው። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ እንዲሁም ኦንላይን መማር ለምትፈልጉ እዚህ በታች አስቀመጥነው ስልክ እየደወላችሁ መማርና መከታተል ትችላላችሁ። ቀጥታ ወደ ቪዲዮአችን ስንሄድ ይቺ ሀ ሱ ሪ ሳ ሜ ህ ሎ ሀ ሱ ሪ ሳ ሜ ህ ሎ እቺ ለ ሁ ሲ ማ ሄ ል ሶ ለ ሁ ሲ ማ ሄ ል ሶ እቺ ሃ ሱ ሚ ሃ ሌ ስ ሮ ሃ ሱ ሚ ሃ ሌ ስ ሮ እቺ መ ሙ ሂ ሃ ሴ ር ሶ መ ሙ ሂ ሃ ሴ ር ሶ እቺ ሰ ሁ ሊ ሳ ሄ ስ ሞ ሰ ሁ ሊ ሳ ሄ ስ ሞ እቺ ራ ሉ ሲ ራ ሴ ህ ሆ ረ ሉ ሲ ራ ሴ ህ ሆ እቺ ሰ ሩ ሂ ላ ሬ ም ሆ ሰ ሩ ሂ ላ ሬ ም ሆ እንግዲህ የመጀመሪያ ፊደላት እንደምታያቸው ከጎናቸው ወይም እግራቸው ላይ ቅጥል ያላቸውም ሁለተኛ ፊደላት በምታዩበት ጊዜ ደግሞ ማንኛውም ፊደል ከጎኑ ወይም ኡ የሚል ድምጽ ያስተጋባል። ስለዚህ ሱ ሙ ሁ ሉ ሩ እያላችሁ ታነባላችሁ። ሶስተኛ ላይ ደግሞ እግራቸው ላይ ወደ ቀኝ ሸፈፍ በማድረግ ሶስተኛ ፊደል ኢ የሚል ድምጽ እንዲያስተጋባ አድርጋችሁ ሪ ሲ ሚ ሂ ሊ ሲ ሂ አራተኛ ፊደላት ደግሞ አ ሚል ድምጽ ያስተጋባሉ። ስለዚህ
ሳ በምትሉበት ሰዓት አራተኛ ፊደል አ ሚል ድምጽ ያስተጋባሉ። ሌላው ደግሞ ባለ ሁለት እግር ከሆነ እዚህ ጋር እንደምታያቸው መጀመሪያ እግራቸው ያጠራል። ቅርጽ አልባ ከሆኑ ደግሞ ሀ መ ሰ ረ የሚባሉት ቅርጽ አልባ ስለሆኑ የተለየ ፊደል ነው የሚኖራቸው። ስለዚህ እያንዳንዳቸው መጻፍና ማንበብ ይኖርባቸዋል። ስለዚህ ታነቡ ሳ ማ ሀ ሀ ሳ ራ ላ ብላችሁ ታነባላችሁ። አምስተኛ ላይ በቀኝ በኩል ታች ላይ ቀለበት ያላቸው ፊደላት በአምስተኛ ደረጃ ላይ የሚጻፉ ሲሆኑ ኤ የሚል ድምጽ ያስተጋባሉ። ያ ማለት ሜ ሄ ሌ ሴ ሄ ሜ ሬ ሬ። ስድስተኛ ላይ ደግሞ የተለያየ ቅርጽ ነው ያላቸው። ሁሎችም ወጥ የሆነ ቅርጽ የላቸውም። ስለዚህ የሚያመሳስላቸው ነገር እ የሚል ድምጽ ያስተጋባሉ። ያ ማለት ህ በምትሉበት ሰዓት እ የሚል ድምጽ አለው። ል በምትሉበት ሰዓት ስ ር ስ ህ ም ብላችሁ ታነባላችሁ። ሰባተኛ ላይ ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጠራን። እዚህ ጋር እንደምታያቸው ባለ ሁለት እግር ማለት በሁለት እግሯ የቆመች የሰ መጨረሻ ሶ ብላችሁ ታነባላችሁ። ስለዚህ ኦ የሚል ድምጽ ያስተጋባሉ። ሎ ሶ ሮ ሶ ሞ ሆ ሆ ብላችሁ ታነባላችሁ ማለት ነው። እነዚህን ቅርጻቸውን ለመለየት ወይም እያንዳንዳችሁ ነጥላችሁ ፊደሎችን ለመለየት ይጠቅማቸዋል ብዬ ያዘጋጀሁት ስለሆነ የጻፋቸው መከታተል ይኖርባቸዋል። ለምሳሌ ሀ እዚህ ላይ አለች። ሁ የት ትሆናለች? እዚህ ጋር ሁ አለች። ሂ የት ላይ ናት? ሂ ይቻት እዚህ ጋር። አራተኛ ላይ ደግሞ ሀ ይቻት። አምስተኛ ሄ ይቻት። ስድስተኛ ህ ይቻት። ሰባተኛ ሆ። የለ ቤተሰብ ደግሞ ለ ይቻት የመጀመሪያ። ሉ ይቻት እዚህ ጋር። ሊ ሊ ላ ሌ ል ሎ ሎ። እቺ ሀ ነች። ሐመሩሃ ሁ ሁ ከዛ ሂ ሂ ሃ ሄ ህ ሆ ሆ። መ ደግሞ መ ከዛ ጎኑ ቅጥል በመጨመር ሙ ከዛ ሚ ሚ ከዛ ማ ማ ከዛ ሜ ሜ ከዛ ም መጨረሻው ሞ ሞ። ሰ ሰ ሰ ሱ ሁለተኛ፣ ሲ ሶስተኛ፣ ሳ አራተኛ፣ ሴ ሴ አምስተኛ፣ ስ ስድስተኛ፣ ሶ ሰባተኛ፣ ረ የመጀመሪያ ፊደል፣ ሩ ሁለተኛ፣ ሪ ሶስተኛ፣ ራ አራተኛ፣ ሬ አምስተኛ፣ ር ስድስተኛ፣ ሮ ሰባተኛ። እቺ ሰ ነች። ሰ እዛ ሁለተኛ ሱ ሶስተኛ ሲ ሲ አራተኛ ፊደሏ ግራ ጣራ የመጀመሪያ ገሯ ሳ ሳ አምስተኛ ሴ በቀኝ በኩል ታች ላይ ቀለበት ሴ ስድስተኛ ስ አናቷ ላይ ወደ ግራ ጠመም ያለች ስ ሰባተኛ ወይም የመጨረሻ ፊደል የመጨረሻ ገሯ ጣራ ሶ ሶ ብላችሁ ታነባላችሁ። ወደ ቀጣዩ ስነት ደግሞ እቺ ሸ ሸ ዩ ዩ ቺ ቺ ታ ታ ቬ ቬ ብ ብ ቆ ቆ። እንግዲህ የመጀመሪያ ፊደሎች እንደምታያቸው ከጎናቸው ቅጥል የሌላቸው ወይም እግራቸው ላይ የተለየ ነገር የሌላቸው ናቸው። ሁለተኛ ሲሆኑ ደግሞ ጎናቸው ቅጥል በመጨመር ሁለተኛ ፊደል ናቸው። ሶስተኛ ደግሞ እግርግራቸው ላይ ወደ ቀኝ ሸፈፍ ሸፈፍ በማድረግ ሶስተኛ ፊደል ታደርጓቸዋላችሁ። ድምጻቸው ኢሚል ያስተጋባሉ ብያቸዋለሁ። አራተኛ ላይ ባለ አንድ እግር ከሆኑ ወደ ግራ ይጣመማሉ። ለምሳሌ እቺ ባለ አንድ እግር የተ አራተኛ ፊደል ባለ አንድ እግር ነች። እዚህ ጋር የቀ አራተኛ ፊደል የየ አራተኛ ፊደል እና የቸ አራተኛ ፊደል በምታዩበት ሰዓት ወደ ግራ የተጣመመ ነው። ባለ ሁለት እግር ከሆኑ ደግሞ የሸ አራተኛ ፊደል እና የበ አራተኛ ፊደል እንዲሁም
የበ አራተኛ ፊደል በምታዩበት ሰዓት የመጀመሪያ እግራቸው አጣራ ነው። ስለዚህ የመጀመሪያ እግራቸው አጣራ ሆኖ ካገኛችሁ አራተኛ ፊደል ናቸው ማለት ነው ባለ ሁለት እግር ከሆኑ። ሌላው ደግሞ አምስተኛ ላይ ያሉ ድምጾች ኤ የሚል ድምጽ ያስተጋባሉ። ቅርጻቸው ደግሞ በቀኝ በኩል ታች ላይ ቀለበት ያላቸው ፊደላት ናቸው ማለት ነው። ስለዚህ አምስተኛ ላይ ከሆኑ በቀኝ በኩል ታች ላይ ቀለበት ይኖራቸዋል ማለት ነው። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው የሚል ድምጽ ያስተጋባሉ። ስለዚህ ስታነቡ ብ በምትሉበት ሰዓት የሚል ድምጽ አለው ማለት ነው። ሰባተኛ ላይ ባለ ሁለት እግር ከሆኑ የመጨረሻ እግራቸው ወይም በቀኝ በኩል ያለ እግራቸው ያጠራል። ባለ አንድ እግር ከሆኑ ደግሞ እንደምታያቸው እዚህ ጋር ባለ አንድ እግሮችን አናታቸው ላይ ቀለበት አላቸው ማለት ነው። እዚህ ጋር እንደምታዩት የቀ ሰባተኛ፣ የየ ሰባተኛ፣ የቸ ሰባተኛ እና የተ ሰባተኛ አናታቸው ላይ ቀለበት ይኖራቸዋል። ስለዚህ እያንዳንዳቸውን ስታነቡ ሸ፣ ዩ፣ ቺ፣ ታ፣ ቬ፣ ብ፣ ቆ። ሸ፣ ዩ፣ ቺ፣ ታ፣ ቬ፣ ብ፣ ቆ። እቺ ደግሞ ቀ ነች። ቀ፣ ቹ የቸ ሁለተኛ ቹ፣ ቲ የተ ሶስተኛ ቲ፣ ቫ የበ አራተኛ ቫ፣ ቤ የበ አምስተኛ ቤ፣ ቅ የቀ ስድስተኛ ቅ፣ ሾ የሸ ሰባተኛ ሾ። ስለዚህ ቀ፣ ቹ፣ ቲ፣ ቫ፣ ቤ፣ ቅ፣ ሾ ሾ። እቺ በነች በ። ከዛ ቱ ቱ የተ ሁለተኛ ፊደል፣ ቪ ቪ የበ ሶስተኛ ፊደል፣ ባ የበ አራተኛ ፊደል ባ፣ ቄ የቀ አምስተኛ ፊደል ቄ፣ ሽ የሸ ስድስተኛ ፊደል ሽ፣ ዮ የየ ሰባተኛ ፊደል። ስለዚህ በ፣ ቱ፣ ቪ፣ ባ፣ ቄ፣ ሺ፣ ዮ ዮ። ይቺ ቨ ነች። ቨ፣ ቡ፣ ቢ ቢ የበ ሶስተኛ ፊደል፣ ቃ የቀ አራተኛ ፊደል፣ ሼ አምስተኛ ፊደል፣ ይ ስድስተኛ የቤተሰብ ስድስተኛ፣ ቾ የቸ ቤተሰብ ሰባተኛ ቾ። ስለዚህ በ፣ ቡ፣ ቢ፣ ቃ፣ ሼ፣ ይ፣ ቾ ቾ። እቺ ተ ነች። ተ የመጀመሪያ ፊደል ናት። ቡ የበ ሁለተኛ ፊደል፣ ቂ የቀ ሶስተኛ ፊደል፣ ሻ አራተኛ ፊደል፣ የ፣ ቺ፣ ቶ፣ ተ፣ ቡ፣ ቂ፣ ሻ፣ የ፣ ቺ፣ ቶ። እቺ ቸ ቸ፣ ቁ፣ ሺ፣ ያ፣ ቼ፣ ት፣ ቮ ቮ። ቸ፣ ቁ የቀ ሁለተኛ ፊደል፣ ሺ የሸ ሶስተኛ ፊደል፣ ያ የየ አራተኛ ፊደል፣ ቼ የቸ አምስተኛ ፊደል፣ ት የተ ስድስተኛ ፊደል፣ ቮ የበ ሰባተኛ ፊደል። እሺ ይቺ ደግሞ የ ሹ የሸ ሁለተኛ፣ ዩ፣ ቻ ሶሪ እዚህ ጋር ይ ነች። ይ፣ ቻ ቻ፣ ፔ ፔ፣ ቭ ቭ፣ ቦ ቦ። የ ሹ፣ ይ፣ ቻ፣ ፔ፣ ቭ፣ ቦ ቦ። ስለዚህ ሸ እዚህ ጋር አለ ሸ። ከዛ ሁለተኛ ፊደል ሹ ያ እዚህ ጋር። ከዛ ሶስተኛ ሺ ሺ፣ አራተኛ ሻ፣ አምስተኛ ሼ፣ ስድስተኛ ሺ፣ ሰባተኛ ሾ ሾ። ቀ ይቻትነኔ፣
ቁ ሁለተኛ፣ ቂ ሶስተኛ፣ ቃ አራተኛ፣ ቄ አምስተኛ፣ ቅ ስድስተኛ፣ ቆ ሰባተኛ። እቺ በ ነች። በ ቡ ቢ ባ ቤ ብ ቦ ቦ እዚህ ጋር መጨረሻ ላይ ቦ ቨ ቡ ቪ ቫ ቬ ቭ ቮ ቮ እቺ ተ ተ ቱ ቲ ታ ቴ ት ቶ ቶ እቺ ቸ ቸ ቹ ቺ ቻ ቻ ቼ ች ቾ ቾ እቺ የ ነች። የ ዩ ዩ ይ ይ ያ ያ ዬ ዬ ይ ይ ዮ ዮ። ስለዚህ ይህን ይመስላል ለዛሬ ይዤላችሁ የመጣው ቪዲዮ። በሌላ ቪዲዮ እስከምንገናኝ ሰናይ ቆይታ